እንዴ ጀመረ እንዴ ማሽቃበሰው አየህ እንደነሱም እኮ ነው እነሱም አውቆ ዲቪዲ እያወጡ አይደለም እንደ እናና አቅም ብሎ እና ማን ነው ታዲያ ፎቶ እንዳይዘቀዝቁ እንጂ ሌላ ነገር ምንም ያደርጉኝ ምን አገባኝ። ለምንድን ነው የሚዘቀዝቁ? ፎቶ ደግሞ ለምንድን ነው የሚዘቀዝቁ? ዛሬ ደግሞ ምን ፈልገው? አሁን እሱ እየተዘቀዘቁ አይደለም፣ እሷ ናት እየተፖስተች ያለችው። ማናት? 2018 አልቆ 2019 እየገባ ነው። ከመዘዘቁጡ ቆይ ሀያት ቀንዴ እዩ ፖስት ያደረጉ ነው። ደግሞ በአንበሳ እየሰሩ እስቲ የት ነው ይሄ እንደገራ ገባ? እንደዛ እየተደረገች ነው እሷ። አይ የኛ ልጆች ጨረቃ ፋሚሊ እኮ አንዳንድ ልጆች ወላሂ እንደው ማሽቃበጥ ሲወድ ያውዙ ቢላ አንድ ቤት አይቻለ ጨረቃ ፋሚሊ ሲባል እኮ ጨረቃ ፋሚሊ ሙሉ የነብሩኬ አይደሉም። ጨረቃ ፋሚሊን ስም ይዘው ውስጥ ለአመፀኛ ቢሆንም ማለት ነው። ትንሽ ቀን ቢጠብቋቸው ትናንትና ለመጣች ጋለወጥ ገገማ ማይ ማለት ነው። ዛሬ ነው እንዳያየሽው እሱን እኔ አዲስ አይደለም። የሩስም የብሩኬን የአይሚ ፕሮፋይል ለብሰው እያመጡ ከነሱ ጋር ሲያቀናብሯት እኮ ዛሬ አዲስ አይደለም። አዲስ አይሆንም። ዛሬ አዲስ አይደለም። በዛሬው ሰዓት ለሷ ማቀናበሪያ ነው። ምን አስፈልጋቸው? እነሱ ሲጀመር ሁለቱ እንዲለያዩላቸው የሚፈልጉ ሰዎች ነበሩ። አልለያይላቸው ብለው እንጂ ይሄ ምን መቶ ባለ ተታውቆ መቼም ነው የማይለያዩት። ማንደስ አይለያዩም የኛ ልጆች እና ዛሬ አሁን ይሄን ማድረግ ነበረባቸው። አይዟችሁ በቃ ተጎናችሁ ነው ማለት ሲጀምር ሌላ ታሪክ ይፈጥራሉ። እንደዚህ አይነት አድናቂ አለ። በስቲ እየሰሩ ነው። እሷ ፖስት ያደረጉ ልጆች እንዳይነኩ መከተል ያለባቸው። ዛሬ ወደሽ የሆነ ነገር ሲፈጠር የሌላ ሰውን አንተሽ መስራት ወይም የሌላ ሰው ጋር መገልበጥ ምን ምኑት ነው ይሄ? አሁን ታዲያ ይሄ አሁን ወደር ነው የሚሉት ወይስ አድናቂ ነው የሚሉት? አስመሳይ የኔ ብቻ ነው። ለፎሎ እኮ ነው ለፎሎ ነው ውዶች። እነሱ ማንንም አምጥተው ለምን አሸብርቀው ለምን ከነብር ከአንበሳ አይወስዱም? የኛ ልጆች ሁሌም ሚዲያ መሪ ናቸው። አይመጣ እንደዚህ አሽቃባጭ ከፋሚሊ ውስጥ መቼ ነው የሚዲያው ድምቀት የሚዲያው መሪ አይመጣኛው። ልንገርሽ ነገ ቪዲዮ አይተን ማለት ነው። ነገ ማይሆን አይተ ይዞ ከመጡ ነገ ቪዲዮ አይተን ይሄ ስራ አቁም ብለን እናወራለን። ሌላ አጀንዳ ሳይሆን በቃ ይሄ ድራማ አቁም ብለን እናወራለን። ቦታ ከዛ ሪካርድ አድርገን ፖስት እናደርጋለን። ሪካርድ አድርገን በየቦታ ፖስት እናደርግ። ከዛ ያቆማል። ስራ ነው ያበደ ስራ ነው። እንደዚህ ያበደ ስራ ነው። አሁን ያቆም ካልሆነ አልፈልግም ማቆ ነው። እንደዚህ አይነት ስራ መቆም አለበት። ልጅቷን ሜዳ አለጥትም ነው። ልጅቷን ብቻ ሳይሆን የሱ ስም እየጠፋ ነው የሚሄደው። አሁን ይሄ ስራ ከቀጠለ በንዴት መሀል ሁለቱ ያለፈው እንትን ነው የሚከፈተው። ስለዚህ ይቅር በጣም አሰን እንደው ዛሬ ምን ነው ዲለ እንደው ለግቶ ሊብን በጥፊ እንደዚህ ፈልገው እሱ ነው በልጆቹ ሰበብ አድርጋ የልጆቹን እድሜ ከርቻሌ ልታሳልቅ ነው። አይሆንም። ይቅርታ አድርጉልና እሱ እኮ አሉ ያለ ነገር ሁሉ የምትለው እኮ ግራ ገባኝ። እንደሱ እኮ እንደዛ በያለው ነገር ነው ካለ ተጫውተው ሸትሪም እኮ አይነት የሚቀር እኮ ነው የሚናናት ነጥስማ እንደዚህ በቃ ከዛሬ በኋላ ሁለቱንም ማየት አንፈልግም። አለቀ በቃ አይደለም። ጨረቃ ፋሚሊ አልፈልግም ማለት ምንም ግዴታ አይደለም። እንደዚህ ካለ አንፈልግም። ሁሉም ቦታ አልፈልግም እንላለን። ፖስት ውስጥ አድርገን ፖስት እናደርጋለን። ነገ ቪዲዮ አይተን ማለት ነው። እነሱ እኮ ይስሩ ማሬ፣ እነሱ ይስሩ። ሁለቱን ወንዱንና ሴቶችን ሴትዮዋን አንፈልጋት። አለቀ አረነጠ እና አልፈልግም። ይቅርታ ሴትዮዋ ከንፕሮ ሳየው ማለት ነው የሚግቤ ይዘገኛል። እንደው ፍቅር በለኝና ጀርባዋን ራሱ ሳይ ይዘጋኛል። እንኳን ፊት ለፊቷን እኔ ደግሞ ከንፕሮ ነው ጌታ ደግሞ የምታመልሰው ማለት ምንም ድራማ ምንም በጣም ነው የሚያስጠላው። ወንድሞቼን ሰበብ ውስጥ ልከት ነው የመጣችው። አሰን ነው በተለይ ቦግ ቦግ የሚለው በሆነ ነገር። ስለዚህ ትቅር ልጁን እስር ቤት ነው የምታስገባው። እግዚአብሔር የሆነ ነገር አድርጓል። ደግሞ እንዲቀጥልም እኮ ምን አይነት ተፈጥሮ ነው? ምን አይነት ሌሎቹ የሆነ ነገር ብታረኝ እኮ አመፀኛው አይነት ምንም አታረግም። ወዳ ፈቅዳ ነው ስራ ውስጥ ያገባች እንደ ተከፍሎ ለሳት ነው የምትሰራው። ሌሎቹ እኮ ማለት ነው ምንም እያደረጓት አይደለም። አሰን ነው ቦግ ቦግ እያለ ያለው። ሌሎቹ እኮ መገፍተር አሰን እኮ ካራክተር እኮ ነው የሚያደርገው። ካራክተር ውስጥ ገብቶ ደግሞ ታዲያ ያንቺ አፈላች እኮ የምር እንደውም ዛሬ ታግሷል። አሰን እኮ ትግስት የለውም። ይሄ እኮ የታወቀ ነው። እንደውም ታግሷታል ዛሬ። ምን ሆናችሁ ነው?
እንዲህ አይነት ነገር አያውቅም ማሰን። እንደውም ብሩኬ ነው ገፍትሮ ሲጥለው የተዋት እንጂ እኮ ጉሮሯን ነበር ያነቃት። እንዲ አንዴ በጥፊ ያክል ጓጉ እሱ እውነት መስሎ ነው። ይሄ ነገር እኮ እሱን እነሱ ብቻ ያውቃሉ። ሲያንቃት ድንገት ብትወድቅና ብርጭቆ የተሰበረ ብርጭቆ አንገቷ ላይ ቢሰካን ነፍስ ማጥፋት አይደል እንደሚባሉት። ይሄ ጅሉ ነው እኮ ብርጭቆን የሰበር ይሄ ቆዳው ማለት ነው። ጅል መንጣፍ መንጠፍ እያለ ይሆንባቸው ቢቀርስ ነገ ከጨምሮ እና ብሩኬ እንደዛ አይነት ስራ እንዲሰሩ አልፈልግም። ግን እኮ ስራ አይዲያ እንትን ያስፈልጋል። ገባሽ? ሁሌ በቃ በጣም ነው የሚያስፈልገው። አሁን እሷ የምትፈልገው ችግር ውስጥ ማስገባት ብቻ ነው። ለዛ እኮ ነው እንደዚህ እየሆነች ያለችው። አሁን ብሩክና ሄምን መጣላት ያስገባች አይደለም እንዴ? በተለይ ብሩኬና መቼም አይጣሉም። እናንተ ምን ሆናችሁ ነው? ወይ አሁን ስራ ስትል ደግሞ ሌላ ነገር ትቀይራላችሁ። ብሩኬና አይሚ ተመካክረው የሚሰሩ ስራ አይጣሉም። እነሱንማ አይጣሉም እኮ ተስማምተው ነው የገቡበት ይሄንን ነገር። ኧረ ራሴ ያምነው ከልጆቹ ወጡ ይወጣል እኮ እነሱ ምንም ከመጣ እናንተ ተቀብላለሁ። የምንም ተጨምሯል ነገር አለ። በመሀል አንድ ነገር እንዳትሆን መጀመሪያ ስንት መከራ ነው ታረቁ። አሁን ደግሞ አዋርዴ መጀመሪያ አልተጣሉም። ልንገርሽ ብዬሽ ምንም መጣላት ባል ነገር ያላቸው ህይወታቸውን ነው የምበጠው። ይሄ ለአዳም ኦዲየንስም ትዕግስት አይኖርም። እሷም ተዲባል እሱም ተዲባል እና እኮ ምንም አፌ ለክብር የለም። በኋላ ስድብ ይመጣል። እሷ ከእነሱ ላይ አወርድ። ምክንያቱም ህይወታቸውን እበጠብጣለሁ ብላለች መጨረሻ ላይ። ይሄን አይዲያ የሰጠነው እኛ ነን። መጀመሪያ ስትረከብ የሰጠነው እኮ የዛሬ ነው። እሺ ማሪሽ ስራ እኮ ነው። ምን ሆናችሁ ነው? የዛሬ እንዳልሆነ እናውቃለን። ትላንት ነው የተቀጠለው። የትላንትና ቪዲዮ ነው። ሀሰን በየት የተፖስተው ቪዲዮ አይታችሁ ነው? ኮሜንት ላይ እና ሀይሚ እየተጫወቱ ከቪዲዮ በኋላ ነው አይደለ? ወይ የተፖስተው ቪዲዮ ትላንት ነው። ሀሰን ቤት ቲክታክ ላይ የተፖስተው ትላንት አይደለ? ትላንት አይደለም፣ እሱ ከትላንት ወዲያ ነው። ሆስፒታል ሄደ። ሀሰን እኮ የፖስት ያደረገው እኮ ትላንት ነው። ላ እኮ ነገርኩሽ እኮ ባላለኝ መጀመሪያ አግቢ ብሎ በስልክ ፎቶ ያሳየችው ምናምን ነው የምትይው። እሱ ቪዲዮ የተቀረጸው ከትላንት ወደ ግን የተፖስተው ትላንት ነው። ትላንት ጠዋት አካባቢ ነው ፖስት ያደረገው አይደለም። ሆስፒታል ሄደው እርግዝና ምርመራ ካረገች በኋላ እኮ ነው የተቀረጸው። እኮ መቀረጽ አይደለም ያልኩት፣ ፖስት ያደረገው አልኩት። ፖስት ያደረገው ትላንት ነው ፖስት ያደረገው። ግን የዛሬ ቪዲዮ ትላንት ነው የተቀጠለው። እሱን እናውቃለን። አትስፋቱ። ፈታ ብሎ ምንም ነገር የለም። ትንሽ እየሰሩ በቃ ያቆማሉ። እናንተ ፈታ ብሎ አትጨናነቁ። 999 ብላችሁ ጻፉ በየኮሜንት እየሳቃችሁ። ምን አለ አሁን እዩ ፖስቱን ስር 999 ጻፉት ኮሜንቱ ስር ማለት ነው። እናዛ እኔ ብለተና ለምን እዚህ ይሄ ስራ ለሚያስጨንቅ ትልቅ ሰዎች ካላችሁ የራሳችሁ አትብሉ። ምንም የሚያስጨንቅ ነገር የለም። ምን ይሄ እኮ ተጀምሮ እንደምንጀምሩ ነገሩን እኮ መጀመሪያ አያስጨንቅም። ይሄ እኔ ግን ያናደኝ ለእዩ የተሰጠው ካራክተር ነው። በእኛ ጭንቅላት እንትን ትላለች እሱ ነው እንጂ ሌላ ነገር በጣም ያቆስላል። የምር ዛሬ የተናገረችው እንዳለ ያቆስላል። በአናቷ ትተከል እሷ ዛሬ ብዙ አወራሁ። በቃ ልወጣ ነው። ሀኒ በቃ ቻው እናንተ። ምንም ነገር የለም። አትረበሹ፣ ፈታ በሉ። ኧረ ምንም ማንም ይረበሽ የለም። እኔ የፖስቱን አላያችሁም እንዴ? የፖስቻለሁ አንድ ቪዲዮ ምን ፖስተሽ ነው? ይቀጥላል ብሎ ሁለታችሁ ፓርት 3 ነገር ይቀጥላል። አዳም ጽፋ ታያችሁ። የምን መሰላለት ማልቀስ ነው ብሎ ፖስት እንዴት ናቸው? በካራታው ወይ ማርታ አንቺ መቀደም ምን ሆነሽ ነው? ቆይ ለምንድን ነው ስልክ የምትነሺው? አይቻለሁ ግን በይሞ ስደውልልህ አልተመቸኝም። ጌታን ቆይ አወራሻለሁ።
እሺ እና ማውራት ፈልጋለሁ። እንዴት ናችሁ? ደህና ናችሁ? ወዶቼ እንዴት ነሽ ማሬ? ደህና ነሽ? አለሁ። ቆይታ እንዴት ነው? ፈጣሪ ይመስገን ፏ ሸብረቅ ብለናል። በቃ ፏ በለው። እሺ አትጨናነቁ የኔ ፍቅሮች። መቅዲ በጣም ፈልግሻለሁ እና ማሬ ዝናና ሎጣ የኔ እናት ታች ላይ ኮሜንት የምትጻፈው ሃይሚ እኮ ለማሳመን ነው። እሺ ምንም ነገር የለም፣ ስራ ነው። ተረጋጉ። የእውነት ወንድ ላይ ሚዲያ አይወጣም። እንደዛ ወንድም ለወንድ እንደዛ አይነት ሰው አይደለም። ጨዋ በጨዋታ ማንም ሰው ያውቃል። እዩ ደግሞ ለስራ ነው የመጣች እንጂ ለቡርገ ፍቅረኛ እንኳን ይቅረን ጓደኛም አይደለችም። አርፋችሁ ተቀመጡ። አንድ ሰው አንቺ መቅዲ እባክሽ አትደክሚ፣ እንደዛ አትበይ። ጀመረ ሁላችሁ ዝም ብሎ እንዳትነኩ ልጁ ማናታችሁ ተከለ አንድ ሰው እንዳትዘቅዘው። የምር እናንተ ሁሌ በቃ ምን አይነት ናቸው እንዴ? ሲጀምርስ ዝቅዘቃለ እንዴ? አሁን ማሬ ትላንት ሲዝቱ ነበረ። እስቲ ነገ አልቅሳ ትምጣና በጭንቅላት ያልተማሩ በደቦች እነሱ ዝም ብሎ ነው። ታያችሁ ባል ሁለት በኩል ያላችሁ አንድ ሀሳሞች ያሉ ምንም አታመጡ። ሁሉም ደግሞ ሄደባቸው። ተመልካች እርስ በርስ እንድጣሉ ነው የሚፈልጉ። አመፀኛው ልንገርሽማ፣ ተመልካች እርስ በርስ እንድጣላ ምናምን ነው የሚፈልጉ እንጂ ለሃይሚ በነገራችን ላይ ሃይሚ አይወክሩም። ሃይሚ የምትወክሩ ሰዎች የተማሩ ሰዎች፣ ጭንቅላት ያላችሁ ልጆች አሉ። የሃይሚ ልጆች እነሱ ሃይሚ አይወክሩም። እንደውም እኮ የተፖስተው መጀመሪያ የፖስተችው እርግቤ ነበረች። አንቺ ሲጀመር መቅዲ እኮ አሁን ሁሉ ሰው ሰላም ነው። የምር ሁለት ልጆች ናቸው ምናምን አለ መጥራት አልፈልግም። ከዛም ሄዱባት ማታ እንዳለ ሁሉም ጋር ገባለው እንትን ቤት ተፖስቶ ያለው በዛችን ሲባሩት ማለት ነው። ገንዘብ ቀዝቀዋለን ባሉት በእነሱ ነበር ሲያወሩ ነበረው። እርግቤ የቱ ጋር ትገቢያለሽ? እየፈለገች ነው። በቃቸው። ዴና አድሩ። ዛሬ የገቡ ተቀበሩ እኮ ቀበር ናቸው። ማታ ቀበር ናቸው እኮ ሰው ሲረባረብ እኮ ጠፉ። ሁሉም አንድ ሲሆንባቸው እኮ የተረባረቡ። እሷ ስትመጣ ተከፍታ ነው ከዚህ እዛ ሲረባረቡ የሚለው የምር ነው። ሁሉም እስኪ ወንድ ናቸው። ሲፖስትባቸው ሰላም እንዴት ናችሁ? መንገድ ላይ ነበረች ደርሳ ይሆናል። ስትራሃ ነው የሚባለው። እኔ አላውቅም። ስትራሃ ምንድን ነው የምታወራው? እያወራችሁ እኮ ነው። የት እየሄድሽ ነው አሉኝ። ስትራሃ የሚባል ነው። እኔ አላውቅም አለ። በእግር ነው በመኪና ጣይፍ እኮ ነው። መሀይቦች ማን ነው መሀይብ? እጅ ውጪ እስቲ መልሽ። ማን ነው መሀይብ? ተረጋጊ። ማን ነው መሀይብ? እኛ ነን እንደ ምስኪን የሆነች የአልጋ ስህተት ሳትፈለግ የተወለች ውጪ ከዚህ የህይወት ጅኒ አንቲ ጅኒ ወለ ቢሳ 9.99 እርግቤ 9.9 ወላሂ የሳኩበት ማለት ነው። እንዴት ሰው 99.9 ተብሎ ይባል? 9.9 ነው እንጂ 9 ብቻ አይደለም እኮ። 9.9 ነጥብ ይጎላል። አንዱ ነጥብ ይጎላል። ማሪ እንኳን አንድ ሲጀመር እኔ ግን ማለት ነው አይደለም እናንተ እንደው መሀይም ናቸው እንደሆነ ይሄን የሚያምኑ ሰዎች በእውነት እኔ መሀይም ናቸው ብዬ ነው የማስበው። ሲጀመር እኮ አንቺ ሲጀመር መጀመሪያ እኛ እኮ ይሄን አይዲያ ሰጠነው። አንድ ነገር ልንገራ ተቀይሮ መጣ። ማን እንደሆነ ደራሲው ታውቃላችሁ? እንትና ነው ይሄ ሚኮ። ወላሂ መሬ ነው ሚኮ ነው ሰው ጻፊው ነው አለ አይንሻይም እንዴ? አራይቷን ግን ያኔ ምንም ነገር አላለም። አሰን እንኳን ብትይ ያምራል። ልንገራችሁና ማለት ነው
የፊልም ምናምን እንትን ስላለው እሱ ነው ጽፎ የሚሰጣቸው እንደዚህ አይነት ስራ። ለራሱ ሲጀመር እሱ ነው አይገርምሽም? እሱ ነው ያወቅኩበት መንገድ ስላለኝ ነው። እንደ በዛ ብርጭቆ እንደው ምን አለ እንደው ኪል አድርጓት ኑሮ እንደው በእናትህ እንደው ጉሮሯ እንዲዘጋት አንዴ በጥፊ ምን ሆነሻል አንቺ? በርጭቆማ ይመጣል ለካ ትወና እንደ ልጁ ደግሞ ስንት የሚሰራው ስራ አለ። እስር ቤት ታስገባው የእሷን ነክቶች የገማችን ምንም አታመጣም። እንደዛ ሲያንቃት ብትወድቅና ብርጭቆ አንገቷ ላይ ቢሰካ እስር ቤት ሊገባ ነው። እባክሽ ተመካክረው ስለሚሰሩ ምንም አይሆንም። ኧረ ግጂ የምር ሀቂቀት እንደው ተመካክረውም ቢሆን ለሰው ክብር የሚባል የላትም እንዴ! በቃ ምንድን ነው ተወጣት በጣም አወራች። የሚፈታተናቸውን ነገር እኮ ነው የምትናገረው አንቺ። እንደውም እነሱ ትዕግስተኛ ስለሆኑ ነው። በጣም እሷ እኮ ዛሬ ራሱ የተናገረችው ብሩኬ ከባድ ነው። እሱ ግን ትዕግስት አለው በጣም። አሰን ራሱ እኮ በጣም ተናዶ ያነቃት። በቃ ንግግራቸው አስጠላ። ታውቂያለሽ፣ በጣም አስጠላ። የዛሬ እኮ ነው ዘሎ ያነቃት። ቁጭ ብድግ ሰራባሰ ቁጭ ይላል መሬት ወይኔ ትዕግስት እኔ ቢሆን እንደዚህ አይነት ትዕግስት የለኝም። ኧረ ወይኔ አንድ ቃል እንዴት እንዳቃጠለኝ ያለችው ማለት ነው። እኔ ወይ ሃይሚ ወይ ብሩኬ ብሆን በዛን ሰዓት በተበተነው